ሰላም ቤተሰቦች የአምስተኛ ዙር የትምህርት ምዝገባ ኦንላይን ትምህርት ምዝገባ የጀመርንበት ትምህርት ነው። አሁን በቀጣይ ክፍል ይዤላችሁ መጥቻለሁ ማለት ነው። ከሀ ጀምረን ሀ ለ ሀ መ ሰ ረ ሰ ሸ ቀ በ እነዚህን አይተናል። ወደ ጎን ማንበብ በስርዓት አይተናል። ዛሬ ደግሞ ይሄ ፊደል ብዙ ቦታ ላይ አታገኙትም፣ ግን ቨ ነው የሚባለው። ቨ ለምሳሌ ከቨር ስንል የስልካችን ከቨር ስንል ቨ ከቨር ቪ ሳውንድ ነው ያለው። ብዙ ጊዜ በእንግሊዘኛ ነው እንጂ በአማርኛ ብዙም የለም። ከቨር። እሺ ይሄ ተ ቸ ሀ ነ። ይሄኛው ፊደል ደግሞ የሀ ሶስተኛው ነው። ሶስት አይነት እዚህ ጋር እንደምታዩት አንድ ሀ አለ፣ እዚህ ጋርም ሀ አለ። ሶስተኛው ሀ ማለት ነው እቺ ነች ማለት ነው። ሶስት አይነት ሀ ነው ያለው ማለት ነው። ስለዚህ ቺ ሀ ነች። ይሄ ደግሞ ነው ነ ቨ ተ ቸ ሀ ነ። እነዚህን ፊደሎች በሙሉ በዝርዝር ወደ ጎን እያነበብን እናያቸዋለን፣ እንማራቸዋለን። አምስተኛ ዙር ደግሞ ተመዝግባችሁ አማርኛን ኦንላይን መማር የምትፈልጉ ተማሪዎች ምዝገባ ጀምረናል። የአምስተኛ ዙር የትምህርት ቪዲዮ ልንጨርስ ትንሽ ነው የቀረን። እንግዲህ ኦልሬዲ ወደ ግማሽ እየደረስን ነው ማለት ነው። እዚህ ጋር የሚታዩ ስልክ ቁጥሮችን ሴቭ በማድረግ ኢሞ፣ ቴሌግራም ወይም ዋትሳፕ ላይ ሴቭ አድርጋችሁ ብትደውሉልን ባላችሁበት ሆናችሁ ከኔ ጋር መማር ትችላላችሁ ማለት ነው። በሚመቻችሁ ሰዓት ነው የምናስተምረው። በግል እናስተምራለን። ጓደኞች ምናምን ቤተሰብ ከሆናችሁ ደግሞ እናንተም በጋራ አንድ ላይ ትማራላችሁ። ከዛ ውጭ ግን በግል ነው የምትማሩት። በጣም አሪፍ ትምህርት ነው። አሁን እዚህ ጋር ወደ ትምህርቱ እንሄዳለን ማለት ነው። ስለዚህ የመጀመሪያው ፊደል ማን ነው? ቨ ተ ቸ ሀ ነ። እሺ የቨን ፊደል ወደ ጎን ማንበብ አለብን። አሁን ቨ ቡ ቪ ቫ ቬ ቭ ቮ ቨ ቡ ቪ ቫ ቬ ቭ ቮ። በጣም የምትቸገሩ ከሆነ አራቶችን መጀመሪያ ታነባላችሁ። በመቀጠል ደግሞ ከነዚህ ከአምስተኛ እስከ ሰባተኛ ሶስቱን ከፍላችሁ ማንበብ። እንዴት ነው የምታነቡት? ቨ ቡ ቪ ቫ ይችን መድገም። ቨ ቡ ቪ ቫ። በመቀጠል ቬ ቭ ቮ ቬ ቭ ቮ። ከዛ ቨ ቡ ቪ ቫ ቬ ቭ ቮ። ወደ ቀጣይ ፊደል ተ ተ ቱ ቲ ታ ቴ ት ቶ ተ ቱ ቲ ታ ቴ ት ቶ ተ ቱ ቲ ታ ቴ ት ቶ ተ ቱ ቲ ታ ቴ ት ቶ። እሺ ይሄ ፊደል ደግሞ ቸ። ይሄኛው አንድ አግዳሚ ነው ያለው። ይሄ ደግሞ ከላይ ይጨመርበታል። ቸ ቸ ቹ ቺ ቻ ቼ ች ቾ ቸ ቹ ቺ ቻ ቼ ች ቾ ቸ ቹ ቺ ቻ ቼ ች ቾ። በቀላሉ ማንበብ ትችላላችሁ። ይህ ፊደል ሀ ነው። ሀ ሁ ሂ ሃ ሄ ህ ሆ። መጀመሪያ ላይ ካለው ፊደል ያው ሲጻፉ ቅርጻቸው ይለያያል እንጂ ድምጻቸው ምናምን ሲነበቡ ተመሳሳይ ነው። ያው ቀላል ነው ማለት ነው። ይሄኛው ነ ነ ኑ ኒ ና ኔ ን ኖ ነ ኑ ኒ ና ኔ ን ን ኖ። ይህን ይመስላል ማለት ነው። እንግዲህ ፊደሎች ስታነቡ እስኪ አሁን ራንደም የሆነ ጥያቄ ጠይቃችኋለሁ። ኦኬ ለምሳሌ እቺ ፊደል ማነች? የተቤት ተቤት አይደለች? ተቤት ነች። ስለዚህ ተ ቱ ቲ ታ። ኦኬ አሁን ደግሞ ከዚህ ፊደል አሁን እንደዚህ እቺ ፊደል ብጠይቃችሁ እቺን ፊደል አሁን ጀማሪ ስትሆኑ በተለይ ለመለየት ይከብዳችኋል። ስለዚህ ምንድን ነው የምታደርጉት? ሁለት አይነት ሲስተም ጠቀማላችሁ። አንደኛ ፊደሏ ያለችበትን ቁጥር ማወቅ። አሁን ለምሳሌ 1 2 3 ሶስተኛ ፊደል ነች። ሁለተኛ ደግሞ እንደነገርኳችሁ ጀማሪ ስትሆኑ መጀመሪያ ማወቅ ያለባችሁ አንደኛ ፊደል ነች። የመጀመሪያ ፊደሏን መለየትና ወደ ጎን ደግሞ ድምጹን አስተካክላችሁ መጥራት። ለምሳሌ ቸ ከተባላችሁ የመጀመሪያ ፊደል ከተናገራችሁ ቸ ቹ ቺ ቻ ቼ ቺ ቾ ብላችሁ ማንበብ መለማመድ። ስለዚህ ሶስተኛ ፊደል ከሆነ የተጠየቃችሁት እስከ ሶስተኛ ቸ ቹ ቺ ብላችሁ ሶስተኛን ማወቅ። ስለዚህ ቸ ቹ ቺ። በዚህ መንገድ በቀላሉ ፊደሎችን ማለየትና መጻፍን ማንበብ ትችላላችሁ። እቺ ፊደል ደግሞ ማነች?
ኔን አይሚን አምስተኛ ፊደል ነች አይደለ? አምስተኛ ፊደል የማን ቤት? የነ ቤት። የነ ቤት አምስተኛ ፊደል። ስለዚህ ነን እስከ አምስተኛ ፊደል እናነባለን ማለት ነው። ነ፣ ኑ፣ ኒ፣ ና፣ ኔ። ስለዚህ እቺ ፊደል ኔ ነች ማለት ነው። ስለዚህ በዚህ መንገድ በቀላሉ ማንበብ መጻፍ ራሳችሁን ማለማመድ ትችላላችሁ። እኛ ጋር ስትመጡ ደግሞ ይህንን በየቀኑ በየሰዓቱ ነው የምናለማምዳችሁ። ሌላ ምንም የተለየ ነገር የምናደርግላችሁ ነገር የለም። ስለዚህ አስተማሪ የሚፈልጉ ከሆነ ደውላችሁ ተመዝገቡ። 5ኛ ዙር ምዝገባ ጀምረናል። እናመሰግናለን።